ሰላም እንዴት ናችሁ? ውድ የቻናሌ ተመልካቾች፣ እኔ ዶክተር አብርሃም ነኝ። በዛሬ ቪዲዮአችን ስለ ምግብ ዘይት በጋራ እንወያያለን፣ እንመካከራለን። 4 ወሳኝ ጥያቄዎችን አንስተን በጋራ እንመልሳቸዋለን። የመጀመሪያው ጥያቄ የረጋ ዘይት በቀጥታ የደም ስር ላይ በመርጋት የልብ በሽታ ያመጣል ወይ? ያለው ሁኔታ ምንድነው የሚለውን እንመለከታለን። 2 ከፈሳሹ ዘይትና ከሚረጋው ዘይት ለጤናችን ለሰውነታችን ጠቃሚ ተስማሚ የሆነው የቱ ነው የሚለውን እንመለከታለን። 3 ካሉት የዘይት አማራጮች ውስጥ ከሰሊጥ፣ ከኑግ፣ ከአቮካዶ፣ ከሱፍ እንዲሁም ከሌሎቹ ለጤናችን ተስማሚ የሆነው ምቹ የሆነው የቱ ነው የሚለውን እንመለከታለን። በአራተኛ ደረጃ ዘይትን ስንጠቀም የምንሰራቸው ስህተቶችና ማስተካከያዎችን በጋራ እንመለከታለን። አብራችሁ ይቆዩ። የመጀመሪያው ጥያቄ የረጋ ዘይት በቀጥታ የደም ስር ላይ በመርጋት የልብ በሽታ ያመጣል ወይ ነው። በቀጥታ ደም ስር ላይ ሄዶ አይረጋም። እዚህ ውጭ ያለው ኢንቫይሮንመንት እና ውስጥ ያለው ኢንቫይሮንመንት የተለያዩ ናቸው። በቀጥታ ሄዶ የሚረጋበት ምክንያት የለም። ነገር ግን በጊዜ ሂደት ለረጅም ጊዜ ስንመገበው በውስጡ ያለው ሃይ ሌቭል ኦፍ ሳቹሬትድ ፋት ነው። ይህ ሳቹሬትድ ፋት በጊዜ ሂደት ሎው ዴንሲቲ ሊፖፕሮቲን የተሰኘውን በከፍተኛ ሁኔታ እንዲጨምር በማድረግ ይህ ደግሞ ባድ ኮሌስትሮል መጥፎ ኮሌስትሮል የሚባል ነው። እሱ የደም ስር ላይ አቴሮስክሌሮቲክ ፕሌክ እንዲፈጠር ትልቅ አስተዋጽኦ ያበረክታል። ለኮሌስትሮል ለልብና ለደም ስር በሽታ አጋላጭ ያደርጋል። ሪስክ ነው። ለልብ በሽታ ሪስክ ነው? አዎ ሪስክ ነው። የረጋ ዘይት ሃይ ሳቹሬትድ ሌቭል ስላለው ለልብ በሽታ ሪስክ ነው፣ ያጋልጣል። ነገር ግን በቀጥታ ሄዶ ግን የደም ስር ላይ አይረጋም ነው ወሳኝ ነጥብ። ሁለተኛው ጥያቄ ከፈሳሽ ዘይትና ከሚረጋው ዘይት ለጤናችን ጠቃሚ ተስማሚ የትኛው ነው? ፈሳሹን ነው። ምክንያቱም በውስጡ ያለው ሳቹሬትድ ፋት ለጤናችን ጎጂ የሆነው ፋት ማለት ነው ትንሽ ነው። እንዲሁም ጠቃሚ የሆኑ ፋቶች ፖሊ አንሳቹሬትድ እና ሞኖ አንሳቹሬትድ የተሰኙት ፋቶች ጠቃሚ ናቸው። እነሱ ደግሞ በብዛት ይገኙበታል ፈሳሽ ዘይት ላይ። ስለዚህ ጠቃሚዎቹ ስለሚበዙበት ጎጂዎች ደግሞ ስለሚያንሱበት ፈሳሹ ዘይት የተሻለ ጥቅም ጤና ይሰጠናል ማለት ነው። እዚህ ላይ ሳቹሬትድ ፋት ሞኖ አንሳቹሬትድ ፖሊ አንሳቹሬትድ ፋት ስንል ያው ግራ እንዳይገባችሁ ባላቸው ኬሚካል ስትራክቸር ነው እንደዚህ የሚባሉት። ሳቹሬትድ ፋት የሚባሉት በካርበንና ካርበን ሞለኪውሎች መካከል ያሉት ሲንግል ቦንድ ነው ያለው። ስትሬት ቼን ነው የሚሰራው ኬሚካል ስትራክቸር ሲታይ። ሞለኪውሎቹ ካርበን ሞለኪውሎቹ እርስ በርሳቸው ተያይዘው በቀላሉ ጠጣር ነገር ይፈጥራሉ። ለዛም ነው የሚረጋው ዘይት በቀላሉ የሚረጋው ባለው ኬሚካል ስትራክቸር ምክንያት ነው። በአንጻሩ ደግሞ አንሳቹሬትድ ፋት ሲሆን ደብል ቦንድ አለው። ሞኖ አንሳቹሬትድ ፋት ሲሆን አንድ ደብል ቦንድ ነው ያለው። ፖሊ አንሳቹሬትድ ፋት ሲሆን ደግሞ ሁለትና ከዛ በላይ ደብል ቦንድ አለው። እነዚህ ደብል ቦንድ በመያዛቸው ምክንያት እርስ በርሳቸው ስቲክ አያደርጉም። ስለዚህ ያለውን ፍሉዲቲ ኔቸር ያለውን ሊኩዲቲ ኔቸር ሜንቴን አድርጎ በፈሳሽነት መልኩ የሚቀጥልበት ምክንያት ባለው ኬሚካል ስትራክቸር ነው ማለት ነው። ካሉት የተለያዩ የዘይት አማራጮች ውስጥ የተሻለው የትኛው ነው ለጤናችን? ሰሊጥ፣ ኑግ፣ ለውዝ፣ ተልባ፣ አቮካዶ፣ ወይራ ወይስ የትኛው የሚለውን እንመልከት። ይህ ዲፔንድ የሚያደርገው አንደኛ በውስጡ ባለው ኦሜጋ 3 እና ኦሜጋ 6 ኦሜጋ 3 እና ኦሜጋ 6 ባላንስድ የሆነ መጠን ካለው አሪፍ ነው። ሁለተኛ በውስጡ ያለው ፖሊ አንሳቹሬትድ እና ሞኖ አንሳቹሬትድ ፋቶቹ የበዙ ነገር ግን ሳቹሬትድ ፋቱ በደንብ ያነሰው እሱ አሪፍ ነው። ሌላኛው ስሞክ ፖይንቱ ዲፔንድ ያደርጋል። ስሞክ ፖይንት ማለት ሙቀትን የመቋቋም ችሎታው ማለት ነው። ስለዚህ የምንሰራው ምግብ ቶሎ ቶሎ ጠበስ አድርገን የምንሰራው ምግብ ነው ወይስ ረዘም ላለ ሰዓት አቁላልተን የምንሰራው ምግብ ነው? ለሱም ዲፔንድ ያደርጋል። ምክንያቱም ሎ ስሞክ ፖይንት ያላቸውን ዘይቶች በቶሎ በፍጥነት ለሚሰሩ ምግቦች ነው መጠቀሙ ሪከመንድ የሚደረገው። ሃይ ስሞክ ፖይንት ያላቸውን ደግሞ ረዘም ላለ ሰዓት መጠቀም እንችላለን ማለት ነው። ሌላኛው በውስጣቸው ያለው ቫይታሚን አንቲኦክሲዳንት እሱን ቸክ ማድረግ የተሻለ የትኛው ነው የሚለውን መምረጥ እንችላለን ማለት ነው። አንቲኦክሲዳንት ካለው ጥሩ ናቸው፣ ለበሽታ ለመከላከል አስተዋጽኦ ያበረክታሉ። ቫይታሚኖች ካላቸው ጠቃሚ ናቸው። ስለዚህ በውስጡ ቫይታሚን አንቲኦክሲዳንቶችን ቸክ አድርገን የተሻለ የትኛው ነው የሚለውን መምረጥ እንችላለን ማለት ነው። እንደ አጠቃላይ ጠበስ ተደርጎ በፍጥነት ለሚሰሩ ምግቦች ወይም ደግሞ በቀላል ሙቀት ለሚሰሩ ምግቦች የሰሊጥ፣ የለውዝ፣ የኑግ እንዲሁም የወይራ ዘይትን መጠቀም እንችላለን ማለት ነው። መካከለኛ ለሆነ ሰዓት አቆይተን ለምንሰራቸው ምግቦች ደግሞ ሰንፍላወር ኦይልን የሱፍ ዘይት መጠቀም እንችላለን። ረዘም ላለ ሰዓት አቆይተን በደንብ አቁላልተን የምንሰራቸው ምግቦች ከሆኑ ደግሞ የአቮካዶ ዘይት መጠቀም እንችላለን። የአቮካዶ ዘይት ሃይ ስሞክ ፖይንት አለው። ረዘም ላለ ሰዓት ብናቁላለውም
ወደ መጥፎ ኬሚካል የመቀየር ቻንሱ ከሌሎች አንጻር ዝቅተኛ ነው። ስለዚህ በእነዚህ መልኩ ብናስተካክለው መልካም ይሆናል። ከምንሰራው ምግብ ጋር በፍጥነት የምንሰራው ምግብ ነው ወይስ ረዘም ላለ ሰዓት አቁላልተን የምንሰራው የሚለውን በዛ ዲፔንድ ብናደርግ መልካም ነው። ለአጠቃላይ ዘይት በምትገዙበት ሰዓት ላይ ውስጡ ያለውን ኮንተንት ቼክ አድርጉት። በውስጡ ምን ያህል ኦሜጋ 3 ኦሜጋ 6 አለው፣ ባላንስድ ነው ወይ፣ ቫይታሚን አንቲኦክሲዳንቶች አሉት ወይ፣ ፖሊ አንሳቹሬትድ እና ሞኖ አንሳቹሬቶቹ ብዙ ናቸው ወይ፣ በአንጻሩ ደግሞ ሳቹሬትድ ፋቱ በጣም ትንሽ ነው ወይ የሚለውን ቼክ አድርጋችሁ ትገዙ መልካም ይሆናል ማለት ነው። ፓልም ኦይልስ የዘንባባ ዘይትስ ያስነሳል። ሪፋይንድ የሆነው ፓልም ኦይል እሱን በተመለከተስ ማለት የሚረጋው ዘይት ማለት ነው። የሚረጋው ዘይት ቅድም እንደተነጋገርነው ሃይ ሌቭል ኦፍ ሳቹሬትድ ፋት ስላለው ለልብና ለደም ስር በሽታ ሪስክ አለው። ግን ሪስኩ የሚመጣው ቅድም እንደተነጋገርነው በአንድ ቅጽበት ወይም በተወሰኑ ጊዜያት ሳይሆን ረዘም ላሉ ዓመታት ከተወሰደ በኋላ በሚከናወኑ ሂደቶች ነው የሚመጣው የሚለውን ተመልክተናል። ስለዚህ ሙሉ በሙሉ አትጠቀሙ የሚባል ነገር የለም። መጠቀም ትችላላችሁ። ባላንስ ያደረጋችሁ መጠቀም ትችላላችሁ። አሊያም ደግሞ ይህም በምትጠቀሙበት ሰዓት ላይ ፋይበራቸው ሀይ የሆኑ ምግቦችን አብራችሁ ብትወስዱ የሳቹሬትድ ፋቱን አብሶርፕሽን በመቀነስ ትልቅ አስተዋጽኦ ያበረክታል። ስለዚህ ፋይበር ያላቸው ምግቦች በደንብ አብሮ በመውሰድ ያኛውን ሪስክ በተወሰነ መልኩ መከላከል ይቻላል። በተለይ ደግሞ ረዘም ላለ ሰዓት በደንብ ተቁላልቶ የሚሰራ ምግብ ከሆነ ይሄኛውንም እንደ አማራጭ መጠቀም ይቻላል ማለት ነው። በአራተኛ ደረጃ የምንመለከተው ዘይትን ስንጠቀም የምንሰራቸው ስህተቶች ምንድን ናቸው፣ ማስተካከያቸውስ ምንድን ነው የሚለውን ነው። አንደኛው ማቁላላት ጉዳይ ነው። በማህበረሰቡ ዘንድ የተለመደ ነው ረዘም ላለ ሰዓት ማቁላላት። ምክንያቱም በደንብ ሲቁላላ ይጣፍጣል አይደለ? ዘይት ከሽንኩርቱ ከበርበሬው ጋር በደንብ ሲቁላላ ይጣፍጣል። ያው እሱ እንዳለ ነው ይጣፍጣል። ግን ረዘም ላለ ሰዓት ባቁላላ ነው ቁጥር አላስፈላጊ የሆኑ ጎጂ ኬሚካሎቹ ይመረታሉ። ፍሪ ራዲካሎቹ፣ ከፍተኛ ሙቀት ከሆነ ደግሞ ትራንስፋቶቹ ይመረታሉ። እነዚህ ደግሞ ለጤናችን ጎጂ ናቸው። ስለዚህ በጣፈጠ ቁጥር ጎጂ ኬሚካሎችም አብረው እንዳይመረቱ ደግሞ ልናስተውል ያስፈልጋል ማለት ነው። የምናቁላላበትን ታይም በጣም መወሰን አለብን፣ ማሳነስ አለብን። ሁለተኛ የሚሰራው ስህተት ሪዩዝ ነው። አሁንም ደግሞ መጠቀም ነው። ይህም በተለይ ምን ላይ ታገኙታላችሁ መስላችሁ? መንገድ ላይ ቺፕስ፣ ሳምቡሳ ምናምን ሲዘጋጁታችሁ ከሆነ ራሱን ዘይቱን ነው ሪዩዝ የሚያደርጉት፣ ይጠቀሙታል። አንዴ ከጠበሱበት በኋላ ሌላኛ መጥበሻ ይጠቀሙበታል። ስለዚህ ሪዩዝ አለ። ስለዚህ ለረጅም ሰዓት እንዲህ በሙቀት በሚቃጠልበት ሰዓት ላይ ዘይቱ ቅድም እንዳልነው ስሞክ ፖይንቱን ያልፋል። ይህ ማለት ሙቀት የመቋቋም ችሎታውን ያልፋል። ከዛ ምን ይፈጠራል? አንወንትድ የሆኑ ጎጂ የሆኑ ኬሚካሎች ይመረታሉ። ፍሪ ራዲካሎቹ፣ ትራንስፋት፣ ሌሎች ነገሮች ይመረታሉ። እነሱ ደግሞ በጣም ጎጂ ናቸው፣ ሪስክ ነው። ስለዚህ ሪዩዝ አናድርግ። እንግዲህ መንገድ ላይ ለሚሰሩ ሰዎች ምንም ማድረግ አይቻልም። ቢችሉ አንዴ ብቻ ቢጠቀሙ ነው። ከዛ ውጭ ግን እኛ ማድረግ የምንችለው ምንድን ነው? እነዚህን አይነት ምግቦች፣ የተጠበሱ ምግቦችን፣ ቺፕስ፣ ሳምቦሳ ምናምንን ከቻልን ሙሉ በሙሉ ባንወስድ፣ ካልቻልን ደግሞ ግዴታ ከሆነብን አልፎ አልፎ ብቻ በመውሰድ ሊሚት ልናደርግ ያስፈልጋል። በጣም ጎጂ መሆናቸውን ልናስተውል ያስፈልጋል ማለት ነው። ዘይት አይታችሁ ከሆነ በደንብ ሲቁላላ ለከፍተኛ ሙቀት ሲጋለጽ መልኩንም ይለውጣል፣ ጠቆር ይላል። ያ ማለት ስሞክ ፖይንቱን አልፎ ሌላ ችግር የሚፈጥር ኬሚካል የተመረተ ነው ማለት ነው። ስለዚህም በደንብ ማስተዋል አስፈላጊ ነው። ሌላኛው የምንሰራው ስህተት ምንድነው? አያያዝ ላይ ነው ወይም አቀማመጥ ላይ ነው። ዘይት ደረቅ በሆነ ቦታ እናም ሩም ቴምፕሬቸር ወይም ደግሞ ቀዝቀዝ ባለ ቦታ ይቀመጥ መልካም ነው። ስለዚህ ስናስቀምጥ ቦታው መምረጥ አስፈላጊ ነው። አሁን ደግሞ ሶርሱን የከፈትነ አየር እንዲገባበት ማድረግ አያስፈልግም። አየር በሚገባበት ሰዓት ላይ ራንሲድ ያደርገዋል፣ ያበላሸዋል። ስለዚህ ከዋናው ሶርሱ በሌላ እቃ ከፍለን መጠቀም፣ ስንገዛ ደግሞ መጥነን መግዛት፣ ለተወሰነ ጊዜ የሚያገለግለውን ብንጠቀም መልካም ነው። ምክንያቱም አየር አሁንም የሚገባ ከሆነ ያበላሸዋል። እሱም ሌላ ችግር ስለሆነ ማለት ነው። ውድ ተመልካቾቼ በዛሬ ቪዲዮ ይህን በመሰለ መልኩ ስለ ዘይት ተመልክተናል። ጥያቄዎች ካሏችሁ ኮሜንት ላይ ያስቀምጧቸው፣ በጋራ እንወያይባቸዋለን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።